ስለዚህ ድንግል ማርያም የነጻነታችን ምንጭ ናት። ነገም ሁከቱን የምታጠፋልን እሷ ናት። ሁላችሁም ውዳሴ ማርያም ሳትደግሙ እንዳትውሉ በእመቤታችን ስም እለምናችኋል። እንዲያ ካደረግን ሁላችንም ከእሷ ተጠግተን ሰላም እናገኛለን። ሰላማዊ ክርስቶስ የተወለደው ከእውነተኛይቱ ጸጳጦስ ከድንግል ማርያም ነው። እመቤታችን የሰላማችን ሀገር ናት። የነጻነታችን ሀገር ናት። የደህንነታችን እናት ናት። ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እንላታለን። ሙሴ የተባለ ክርስቶስ ነው። እስቲ ክርስቶስ በሉ። ማን አላችሁኝ? አዎ፣ በማን የተመሰለ? በሙሴ የተመሰለ ክርስቶስ ነው። ክርስቶስ የተወለደ መቼ ነው? ሙሴ የተወለደ በምን አይነት ዘመን ነው? ወንድ ልጅ በሚገደልበት ዘመን ሙሴ ተወለደ። ክርስቶስ በተወለደበትም ሰዓት የ2 ዓመት ሕፃናት እየተገደሉ ነበር። ስለዚህ ክርስቶስ በሞት ሰዓት፣ ሙሴ በሞት ሰዓት ተወልዶ ከሞት ነፃ ወጣ። ክርስቶስ ደግሞ በሞት ዘመን ተወልዶ ሕይወትን ሰጠን። የክርስቶስ ልደት ለእኛ የሞት ዘመን ነበረ። ኋላ ልደቱ ግን ሕይወት ሆነን። ሙሴ ምን አደረገ? ባህር ውስጥ ተጣልና ተረፈ። ክርስቶስን በጥበቡ ተረፈ። የሙሴ ታንኳ የተባለች የክርስቶስ ጥበብ ናት። በገዛ ጥበቡ በ2 ዓመቱ ሳይሞት ቆይቶ በ33 ዓመቱ ተሰቅሎ አዳነን። ሊቃውንቱ ደግሞ ሲተረጉሙት የሙሴ ታንኳ ሙሴን ያተረፈችው ታንኳ ወንጌል ናት። ባህር የተባለ ዓለም ነው። ባህር ወደ ነፈሰበት እንደሚዋልል ይህ ዓለምም ወደ ተመቸው ሲዋልል ይኖራል። ወደ ተሾመና ወደ ተመቸው ሰው ከዚህ ነፃ የሚያወጣን ታንኳ ሕግ ነው ይላሉ። ወንጌልን መፈጸም ጥበብ መንፈሳዊት ናት ይላሉ። ከዚህ ዓለም ጥበብ፣ ከዚህ ዓለም ፍልስፍና፣ ከዚህ ዓለም ውሸት፣ ከዚህ ዓለም ክደትና ተንኮል ነፃ የሚያወጣን ታንኳችን መርከብ የተባለው ምንድን ነው? ወንጌል ነው፣ ሕግ ነው። እርግጠኛ ሆኜ አምኜ የምነግራችሁ አሁንም እዚህ ውስጥ ሕግ የምንፈጽም ከሆነ ነገ ጀምረን ሕግ በሚለን ከኖር ሕግ ስለኔ የክርስቶስን ሕግ ማለት ነው። ያንን እየፈጸምን ከኖር የሰው ትክክለኛ ይኖራል፣ ስሁትም ይኖራል። በዚያ ነፃ። ሌላስ? ሙሴ በፈርዖን ቤተ መንግስት ነው የተወለደው። ክርስቶስ ደግሞ የተወለደው ይህ ዓለም የዲያብሎስ ግዛት በነበረበት ጊዜ ነው። ወይ መጽ መልአኩ ለዝንቱ ዓለም ብሎታል። የዚህ ዓለም ገዥ ይመጣል ብሎታል። ሰይጣን የዚህ ዓለም ገዥ ይባላል። የዚህ ዓለም ገዥ ይመጣል፣ በእኔ ላይ ምንም አያገኝም ተባለ። ኢየሱስ ክርስቶስ በሄሮድስ የሚገርማችሁ ሲወለድ እስራኤል በባርነት ሳሉ ማን ተወለደ? ሙሴ ተወለደ። ክርስቶስም በተመሳሳይ መልኩ እስራኤል በሮማውያን ቅኝ ግዛት ስር በነበሩበት ጊዜ ተወለደ። ምን ማለቱ ነው? ከኃጢአት ባርነት ላወጣችሁ መጥቻለሁ ለማለት በባርነት ዘመን የተወለደው ከዚህ የተነሳ ነው። እስራኤል በቄሳር ትእዛዝ በሚቆጠሩበት ሰዓት የተወለደው እናንተን ከባርነት ቁጥር አውጥቼ ከነፃነት ቁጥር ልቆጥራችሁ መጥቻለሁ ለማለት ነው። ያ ነው ክርስቶስ ማለት። ሙሴ 30 ዓመት ሲሞላው ሕዝቡን መጎብኘት ጀመረ። ልብ ብላችሁ ስሙማ። ፈርዖን ሳያውቅ የፈርዖን ጠላት ከቤቱ ያድግ ነበረ። ሰይጣን ሳይጠረጥር የሰይጣን ጠላት ክርስቶስ በዚህ ዓለም አደገ። በናዝሬት እየተመላለሰ ሰው መስሎ እየታዘዘ እየደከመ እየወጣ እየወረደ እናቱ አንድ ጊዜ በጎኗ አንድ ጊዜ በጀርባዋ እያዘለችው ስትሰደድ ሲደክማት ደግሞ እስኪ ጥቂት አግዘኝ እያለችው የ2 ዓመት ልጅ ድንኩል እያለ ሲደክመው ደግሞ የቀሚሷን ጫፍ ይዞ ዘይኝ እያለ እያለቀሰ አምላክ እንዲህ ብሎ አደገ። እንዲህ ብሎ አድጎ ሰይጣን ግን ይሄን አላወቀም። ልክ በደንብ አድርጋችሁ ሃይማኖታችሁ እንዲገባችሁ ከፈለጋችሁ የእስራኤል ነፃነት የፈርዖን ጠላት ሲያድግ ፈርዖን ዕውቀት እንዳልነበረው የኛ ነፃነት የዲያብሎስ ሞት የሆነው ክርስቶስ በዚህ ዓለም ሲኖር ሰይጣን አላወቀው። ሰይጣን እንዳላወቀው ሁሉ የሰይጣን ልጆች የሆኑ ሁሉ ክርስቶስን ሳያውቁ በክርስቶስ እየተሰናከሉ ይኖራሉ ማለት ነው።
ይህንን ይዞ ባለቤቱ ዮሐንስ ወንጌል ምዕራፍ 11 ላይ ብዙ ዘይትዐቀፍ ብየ በእኔ የማይሰናከል ሰው ብፁዕ ነዋል። ክርስቶስ ደካማ መስሎ የመጣው ሰይጣንን ለማሰናከል ነው። እኛ በዚህ እንዳንሰናከል ማወቅ ይጠበቅብናል። በኋላ ተመልከቱ፣ ሙሴ ተሰዶ ከሄደበት 30 ዓመት ሲሞላው ግን ሕዝቡን መጎብኘት ጀመረ። ልብ ብላችሁ ስሙ። 30 ዓመት ሲሞላው ሕዝቡን እስቲ ወጣ ብዬ ልያቸው ብሎ ሄደ። መድኃኔዓለም ኢየሱስ ክርስቶስ 30 ዓመት ሲሞላው እኛን በጥምቀት ሊጎበኘን ተጠመቀ። 30 ዓመት ሲሞላው ሙሴ ክንዱን በጠላቶቹ ላይ ማሳየት እንደጀመረ እውነተኛው ሙሴ ኢየሱስ ክርስቶስ 30 ዓመት ሲሞላው በጥምቀቱ በዲያብሎስ ላይ ስልጣኑን ማሳየት ጀመረ። በጥምቀት ቀጥቅጦ እስከሚጥለው ድረስ፣ በመስቀል እስከሚቀጠቅጠው ድረስ በጥምቀት ይቀጠቅጠው ጀመረ። አንተ ሰበርከ ርእሰ ከይሲ ወአንተ ቀጥቀጥከ አርስቲሁ ለከይሲ በውስተ ማይ ይላል ቅዱስ ዳዊት። አቤቱ አንተ የእባቡን ራስ ሰበርክ፣ የዘንዶውን ራስም በውሃ ውስጥ ቀጠቀጥከው። መዝሙር 73 ላይ ነው የሚናገረው። የዘንዶውን ራስ በውሃ ውስጥ ቀጠቀጥከው። ሙሴ በ30 ዓመቱ የእስራኤላውያንን ጠላት ግብፃዊውን በክንዱ ብርቱ እንደቀጠቀጠው ክርስቶስ ኃያል እድ ጽኔት መዝራይት ልዕልት ያለው ኃያሉ ክርስቶስ እግዚአብሔር አሸናፊ እግዚአብሔር የሚባለው ክርስቶስ በጽኑ ስልጣኑ በኃይለ መለኮቱ በጥምቀት ተጠምቆ ጠላታችን ዲያብሎስን በውሃ ውስጥ ቀጠቀጠልን። እንዲህ አደረገ። ከዚያ አስተመልከቱ፣ ሙሴ 40 ዓመት ሲሞላው ፍጹም እስራኤልን ከባርነት ያወጣበት ጊዜ ነው። ክርስቶስ በ4ኛ ክፍለ ዘመኑ በዘመነ ወንጌል እኛን ነፃ ያወጣበት ጊዜ ነው። ሙሴ ከቁጥቋጦ ላይ እሳት እየነደደበት እሳቱ ውሃውን ቁጥቋጦውን ሳይበላው ቁጥቋጦው እሳቱን ሳያጠፋው አየ። እሳት የተባለ አምላክ ነው። ቁጥቋጦ የተባለች ድንግል ማርያም ናት። እሳቱ ቁጥቋጦውን እንዳላጠፋው ኦሪት ዘጸአት ምዕራፍ 3 ላይ እንደተነበበው አምላክን ጸንሳ ሳለ ያልተለወጠች እሷ ናት። መለኮት ሥጋ ለብሶ የዕለት ጽንስ ሆኖ እሱን ጸንሳው ሳለ ያልተለወጠች ቁጥቋጦይቱን እሳቱ እንዳላቃጠላት መለኮት ያልለወጣት ኢሳይያስ ምን ላይ ይናገራል? ለመሆኑ ከኛ መካከል እሳትን መታቀፍ የሚችል ማን ነው ይላል። የለም። ድንግል ማርያምን መስሎስ አምላክን በከንፈሩ የሳመ ማን ነው? በማኅፀን የወሰነስ ማን ነው? በጀርባስ ያዘለ ማን ነው? አሁን ተመልከቱ። አንድም ይላሉ አባቶቻችን እሳት የተባለ ተመልከቱ፣ እሳት የተባለ ቄርሎስ እንደመሰለው ቃል ነው። ቁጥቋጦ የተባለ ክርስቶስ ከድንግል ማርያም የለበሰው ሥጋ ነው። እሳት ቁጥቋጦውን እንዳላጠፋው ክርስቶስ ሰውነቱን ቃል ሰውነቱን መለኮት ሰውነትን አልዋጠውም፣ አልመጠጠውም። ቁጥቋጦው እሳቱን እንዳላጠፋው ክርስቶስ ሰው መሆኑ ከአምላክነት አላሳነሰው። አምላክነቱ በሰውነት አልተለወጠም፣ ሰውነቱ በአምላክነት አልተለወጠም ማለት ነው። ይሄ ነው ተዋህዶ ማለት ነው። አምላክ ሲሆን ጌትነቱ ወደ ደካማነት በደካማ ሥጋ ምክንያት አልተለወጠም። እንደገና ደግሞ ደካማ ሥጋ የነበረው አምላክን ሲዋሃድ ሥጋ ጨልጦ ጠባዩን ትቶ የኛው ከተዋህዶ ነው። ነገም ደግሜ ደጋግሜ እናገራለሁ እስከ ዘላለሙ ድረስ የሀገራችንም የዓለምም የነጻነት ምንጭ ተዋህዶ ናት በእውነቱ ማለት ነው። ያለ ተዋህዶ ነጻነት የለም። ያለ ተዋህዶ ሰላም የለም። ሰላም የመጣው በተዋህዶ ምክንያት ነው። ሰላም የመጣው ከቁጥቋጦይቱ እንደሆነ ሰላማዊ ክርስቶስ የተወለደው ከእውነተኛይቱ ጸጳጦስ ከድንግል ማርያም ነው። እመቤታችን የሰላማችን ሀገር ናት። የነጻነታችን ሀገር ናት። የደህንነታችን እናት ናት። ስለዚህ ምን እንላታለን? ተፈስሒ ኦ ዘንሥእ ለኪ ዳይና ኦ ቅድስት ምኒተክብ ድንግል በኩሉ ጊዜ ወላዲተ አምላክ እሙ ለክርስቶስ ዘንሥእ ለኪ ዳይና ኦ ቅድስት ምኒተክብ ድንግል በኩሉ ጊዜ ደህንነትን የምንለምንሽ
ክብርን የተመላሽ ቅድስት ሆይ ደስ ይበልሽ እንላታለን። ደህንነትን የተመላሽ የምንለምንሽ ድነተ ሥጋ ድነተ ነፍስ ካንቺ የሚገኝ ከዚያች ቁጥቋጦ የእስራኤል ደህንነት እንደተገኘ ከድንግል ማርያም የኛ ደህንነት ተገኝቷል። የኛ ሰላም የመጣው ከሷ ነው። እንዲህ ይላል እምጸጳጦስ ወፃ ቃል ወፈኖ ለሙሴ ውስተ ምድረ ግብፅ ከመ ይስብክ ግዛነ ለሕዝቡ እምግብርናተ ፈርዖን ወምኔቂ ወፃ ቃል ወፈኖሙ ለአሰርቱ ወክሌቱ ሐዋርያቲሁ ከመ ይስብኩ ግዛነ ለኩሉ ዓለም እምግብርናተ ዲያብሎስ ይላል። እንዲህ ብሎ የሚናገረው ማን ነው? ኢትዮጵያዊ የድንግል ማርያም ወዳጅ ኢትዮጵያዊ ቄርሎስ አባ እግዚኦ ጊዮርጊስ ዘጋስጫ ነው። በአርጋኖን መጽሐፉ ሲናገር ድንግል ማርያም ሆይ ከእስራኤል ከዚያች ቁጥቋጦ ከፈርዖን ባርነት ነፃ ይወጡ ዘንድ ለሕዝቡ ሰላም እንዲሰብክ ሙሴን ይልከው ዘንድ ከዚያች ቁጥቋጦ የነፃነት ቃል ወጣ። ካንቺ ደግሞ ከዲያብሎስ ባርነት ነፃ እንዲወጡ ለሕዝቡ ነፃነትን ይሰብኩ ዘንድ 12ቱን ሐዋርያት የላካቸው የነፃነት ቃል ካንቺ ማኅፀን ተገኘ ብሎ ይናገራል። ስለዚህ ድንግል ማርያም የነፃነታችን ምንጭ ናት። ነገም ሁከቱን የምታጠፋልን እሷ ናት። ሁላችሁም ውዳሴ ማርያም ሳትደግሙ እንዳትውሉ በእመቤታችን ስም እለምናችኋለሁ። እንዲያ ካደረግን ሁላችንም ከእሷ ተጠግተን ሰላም እናገኛለን። ከዚያስ ምን ሆነ? ምን ሆነ? ይሄ ሁሉ ከተደረገ በኋላ ሄደ እስራኤል እንዲወጡ በግ አበላቸው። ያ በግ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በልተው ነው። በጉ የአንድ ዓመት ጠቦት ነበረ። ክርስቶስም በወጣትነት ዘመኑ ነው እሱም የተሰቀለ በ33 ዓመት። ያ በግ ነውር የሌለበት ነጭ በግ ነው እንዲታረድ የታዘዘው። ክርስቶስም በአንደበቱ ሐሰት በሰውነቱ ክፋት የሌለበት ንጹሕ መስዋዕት ነው። ያን በግ በምሽት እንዲያርዱት ታዘዋል። ክርስቶስ በጨለማ ታስሮ ለእኔና ለእናንተ ሲል ተሰቅሏል። ያንን በግ ተሰብስበው እንዲበሉት ታዟል። እኛም በፍቅር ሁነን ሥጋው ደሙን እንድንቀበል ታዘናል። ያንን በግ ተመልከቱ፣ ጫማ አድርገው እንዲበሉት ታዘዋል። እኛም በወንጌል አምነን ሥጋውን ደሙን እንድንቀበል ታዘናል። አሁን ነገ በዓል ማክበር ማለት ለክርስቲያን ጥምቀት ማክበር፣ ለክርስቲያን ልደት ማክበር ማለት መቁረብ ማለት ነው፣ ማስቀደስ ማለት ነው እንጂ ሲውሉ ብሎ መጥቶ መተኛት አይደለም። በልቶ መውጣት ነው፣ ከባርነት መውጣት ነው። ከዚያ በኋላ ምንድን ነው የሆነው? ችግሩ እዚህ ላይ ነው። አሁን እዚህ ውስጥ ያለው ሰው ስንት ሰው ይሆናል? በግምት ስንት ይሆናል? ስንት ይሆናል? ሲገምቱ ስንት ትሆናላችሁ? 1000 2000 ይሆናል? በቃ ተውት። ጌታ ሲያስተምር የነበረ ስንት ሺህ ሰው እንደሆነ ንገራችሁ? 5000። እንዴት ይሰማቸው ነበር? ማይክ የለም የዛን ሰዓት። የሚሰሙት እሱ በችሎታው ስለሚያስተምር ነው። እኛ በስጋ ስለምናስተምር ደግሞ አናስተምር። ዋላ አለ ቃሉ ይላል እንዲሰማ አድርጎ እሱ ሳይጮህ ሰዎቹ ካሉበት ይደርሳል። እኔ ግን ብጮህም አልሰማም። የፍጡር ነገር እንደዚያ ነው። ለማንኛውም የእግዚአብሔር ቸርነት ከሁላችን ጋር አይለየም። ከዚያስ ቆብ ደፍታችሁ ያንን በግ ብሉና ከባርነት ትወጣላችሁ ተባለ። ያዕቆብ ምንድን ነው? ክርስቶስ ብሉና ከባርነት ትወጣላችሁ አላቸው። በመስቀል የመኑና ሥጋውን ደሙን አምናችሁ በልታችሁ ጠጥታችሁ ከባርነት ትወጣላችሁ ማለት ነው። አሁን ነፃ የሚያወጣን የክርስቶስ ሥጋና ደም። ከዚያስ ደግሞ ምን አደረጋችሁ? ተመልከቱ። እየቸኮላችሁ ብሉትም አላቸው። ነገ ሞታለሁ እያላችሁ ቁረቡ ማለት ነው። ቶሎ ሞታለሁ እያላችሁ ሥጋው ደሙን ተቀበሉ፣ ተናዛችሁ ተቀበሉ ለማለት ነው። አጥንቱን እንዳትሰብሩት ማለት በመለኮቱ ሞት አለበት አትበሉ ማለት ነው። በመለኮቱ ሞት የለበትም፣ በሥጋው ነው የሞተ። መለኮቱ ጠፋ አትበሉ ማለቱ ነው። በልታችሁ ከእናንተ የተረፈውን በእሳት አቃጥሉት ማለት ተምራችሁ ያላወቃችሁትን እግዚአብሔር ያውቃል በሉ ማለት ነው። ያላወቃችሁን በድፍረት አትናገሩ ማለት ነው። ከዚያስ ምን አደረገ?
ደሙን ከበሩ ላይ እርጩት የተባለ በር የተባለ የክርስቲያኖች ከንፈራቸው ነው። ደሙን ከበሩ ላይ እርጩት ማለት አንደበታችሁን በክርስቶስ ደም አትሙት፣ ከበሩ ላይ የተረጨውን ደም እያየ ሞት ይርቅላችኋል ማለት የቆራቢ ሰው አፍ በስጋው ደሙ የታተመ ስለሆነ መቅሰፍት ያልፈዋል ማለት ነው። ከዚያ ውጭ አሁን በየሰፈሩ እየመጡ ምን እያደረጉ ነው? ይህም ባንዲራ ታዩታላችሁ። ሰዎች ምን እያሉ ነው? አሁን ቀይ ቢጫ አረንጓዴ አቤታችሁ ላይ ስቀሉ፣ አሁን መቅሰፍት ሊታዘዝ ነው ይላል። ውሸት። ይህን ምልክት ብታደርግ አትድንም። ደግሜ ነው የምነግርህ። ይህ ቀይ ቢጫ አረንጓዴ ወስደህ ያብታረገው መልሶም አይዳንም። መዳን የሚቻለው በበጉ ደም ነው። የበጉ ደም የክርስቶስ ስጋና ደም ነው የሚያድነን። የእናቱ የድንግል ማርያም ምልጃ ነው። በቤተ ክርስቲያን በየቦታው እየተናገርኩት ነው። ወቅቱ አስቸጋሪ ስለሆነ ሰንደቅ ዓላማውን በየቤታችሁ የያዛችሁ ሰዎች ትድናላችሁ የሚሉ ሰዎች ስላሉ ነው። የቤተ ክርስቲያን ትክክለኛ ሰንደቅ ዓላማ የሚባለው የአምላክ ስጋና ደም፣ ወላዲት አምላክና ቅዱስ መስቀሉ ናቸው። ሶስቱ ናቸው። ይሄ ሰንደቅ ዓላማ ለሶስቱ ምሳሌ ስለሆነ ነው እንጂ በዓል ላይ የምንዘረጋው ቤተ ክርስቲያን ላይ የምንዘረጋው በራሱ የሚያድን ስለሆነ አይደለም። የሚያድነን የክርስቶስ ስጋና ደም፣ የእናቱ ምልጃ፣ የመስቀሉ መከታነት ነው የሚያድነን። ከዚያስ ይህንን በልተው ወጡ። ስጋውን ደሙን ተቀብለን ከሞት ባርነት እንድንወጣ እግዚአብሔር ፈቃዱ ይሁንልን።